ኩርዲስታን ሀገር አልባዋ ግዙፍ ህዝብ የመቶ ዓመት የምዕራባውያን ሴራ አገራቸውን የተቀሙ ምስኪን ህዝቦች በዓለማችን ላይ የራሳቸው ሉዓላዊ ሀገር ሳይኖራቸው ነገር ግን በህዝብ ብዛታቸውና በባህላቸው አንድነታቸው ግዙፍ የሆኑ ህዝቦች አሉ። ከነዚህ መካከል ደግሞ ቀዳሚዎቹ ኩርዶች ናቸው። ከ35 እስከ 45 ሚሊዮን የሚገመተው የኩርድ ህዝብ የዓለማችን ትልቁ ሀገር አልባ ህዝብ ጀስት ስቴትለስ ኔሽን የሚል መራራ መጠሪያ ተሰጥቶታል። ኩርዶች በመካከለኛው ምስራቅ ከሚገኙ እጅግ ጥንታዊ ነባር ኢንዲጂኒየስ ህዝቦች አንዱ ናቸው። ታሪካቸው ከእስልምና መምጣት ከሺህ ዓመታት በፊት የሚጀምር ሲሆን ብዙ የታሪክ ምሁራን ኩርዶችን ከጥንታዊ የሜዶን ህዝብ ጋር ያያይዟቸዋል። ዛሬም በብሔራዊ መዝሙራቸው ላይ እኛ የሜዶንና የካይ ካስር ልጆች ነን እያሉ የሚዘምሩት ለዚህ ነው። የኩርድ ህዝብ ለ7000 ዓመታት በሜሶፖታሚያ ደጋማ ስፍራዎች በጢግረስና ኤፍራጥስ ወንዞች መካከል የሰፈረ ቢሆንም ዛሬ ግን በካርታ ላይ የራሱ ስም የለውም። ይልቁንም መሬቱ በቱርክ፣ በኢራቅ፣ በሶሪያና በኢራን መካከል ተከፋፍሎ ይገኛል። ይህ መከፋፈል ድንገታዊ ሳይሆን በ20ኛው ክፍለ ዘመን መጀመሪያ ላይ በምዕራባውያን ኃይሎች የተሰነዘረ ጥቁር ሴራ ውጤት ነው። የኩርዶች የመከራ ታሪክ የሚጀምረው ከአንደኛው የዓለም ጦርነት ማብቂያ በኋላ ነው። የኦቶማን ግዛት ሲፈርስ በ1921 የአውሮፓ አቆጣጠር በተፈረመው የሴቨረስ ውል ትሪቲ ኦፍ ሴቨረስ ለኩርዶች ራሱን የቻለ ሉዓላዊ ሀገር እንዲመሰረት ተስፋ ተሰጥቶት ነበር። ሆኖም ይህ ተስፋ ከ3 ዓመታት በላይ አልቆየም። በወቅቱ የነበሩት ቅኝ ገዢዎች እንግሊዝና ፈረንሳይ ከቱርክ ብሔርተኞች ጋር በገቡት ድርድር የኩርዶችን ጥያቄ ወደ ጎን ገፉት። በ1923 እንደ አውሮፓ አቆጣጠር የተፈረመው የሎዛን ውል ትሪቲ ኦፍ ሎዛን የሴቨሬስን ውል በመሻር የኩርዲስታንን ግዛት ለ3 ጎረቤት ሀገራት አከፋፍሎ ሰጠ። በዚህም ምክንያት ኩርዶች በገዛ መሬታቸው ላይ ባዕድ ሆነው እንዲቀሩ ተፈረደባቸው። የተራራ ቱርኮች ፖሊሲ ዘመናዊቷ ቱርክ ስትመሰረት መስራቿ ሙስጠፋ ከማል አታቱርክ አንድ ሀገር፣ አንድ ቋንቋ፣ አንድ ብሔር የሚል ጽንሰ ሐሳብ አነገሰም። ኩርዶች ማንነታቸው ተከዳም፣ የኩርድ ቋንቋ ታገደም፣ ባህላዊ አለባበሳቸው ወንጀል ሆነም። እንዲያውም የቱርክ መንግስት ኩርዶችን የተራራ ቱርኮች ማውንቴን ተርኪስ በማለት የዘር ስማቸውን እስከ መቀየር ደረሰም። በሺዎች የሚቆጠሩ የኩርድ ምሁራን በጆንያ ተጠቅልለው ወደ ቫን ሐይቅ ተጥለዋል። መንደሮቻቸውም በእሳት ጋይተዋል። በኢራቅ የሚገኙ ኩርዶች በሳዳም ሁሴን አገዛዝ ዘመን በደረሰባቸው ግፍ በታሪክ የማይዘነጋ ነው። በ1980ዎቹ መጨረሻ ሳዳም አንፋል የተባለ የዘር ማጥፋት ዘመቻ በኩርዶች ላይ ከፈተ። በዚህ ዘመቻ እጅግ ዘግናኝ የነበረው በሃልቫጃ ከተማ ላይ የተፈጸመው የኬሚካል መርዝ ጥቃት ነው። በአንድ ቀን ውስጥ ብቻ ከ5000 በላይ ንጹሃን ኩርዶች በአየር ላይ በተረጨ መርዝ ታፍነው አልቀዋል። በሶሪያም ቢሆን ኩርዶች ለዘመናት ዜግነት የሌላቸው ተብለው ተፈርጀው ኖረዋል። የሶሪያ መንግስት የአረብ ቀበቶ አረብ ቤልት የሚባል ፖሊሲ በመቅረጽ ኩርዶችን ከመሬታቸው ያፈናቀለ አረቦችን በማስፈር የስነ ህዝብ ለውጥ ለማምጣት ሞክሯል። ጀግኖቹ የኩርድ ሴቶችና የአይኤስ ሽንፈት ይሁን እንጂ ኩርዶች በበደል ውስጥም ሆነው ለዓለም ሰላም ትልቅ ዋጋ ከፍለዋል። አይኤስ በመካከለኛው ምስራቅን በወረረበት ወቅት ኩርዶች የዓለምን ትኩረት የሳበ ተጋድሎ አድርገዋል። በተለይ የሴቶች ጥበቃ ክፍል ጦር YPJ አባላት የሆኑ ጀግና ሴቶች በሴት እጅ የተገደለ ጀነት አይገባም ብለው የሚያምኑትን የአይኤስ ታጣቂዎች ፊት ለፊት ተጋፍጠው ድል ነስተዋል። የኮባኒ ከተማ መካከል ለአይኤስ ውድቀት መጀመሪያ ነበር። በአሁኑ ሰዓት እንደ አውሮፓውያን አቆጣጠር በ2024 ማብቂያና በ2025 መጀመሪያ በሶሪያ የታየው ድንገተኛ የፖለቲካ ለውጥ ማለትም
የባሽር አልሐሳድ መንግስት መውደቅና በአቡ መሐመድ አልጆላኒ የሚመራው የታህሪር አልሻሚ ኤችቲኤስ ቡድን ደማስቆን መቆጣጠሩ ለኩርዶች እጅግ አስጊና ህልውናን አደጋ ላይ የሚጥል ምዕራፍ ሆኗል። ይህ አዲስ የፖለቲካ ሁኔታ በኩርዶች ላይ የሚጋረጠውን ስጋት በሚከተሉት አራት ዋና ዋና ነጥቦች መተንተን ይቻላል። ለኩርዶች ትልቅ ስጋት ራሱ ጆላኒ ሳይሆን ከጀርባው ያለችው ቱርክ ናት። ቱርክ በሶሪያ ሰሜናዊ ክፍል ሮጃቫ የሚገኘውን የኩርድ አስተዳደር እንደ የደህንነት ስጋት ነው የምታየው። ቱርክ የጆላኒን ድል ተጠቅማ በሶሪያ ውስጥ የሚገኙትን የኩርድ ይዞታዎች እንደ ማንቢጅና ካቦኒ ያሉትን ሙሉ በሙሉ በመሬት ወረራ ለመቆጣጠር አልማል። ቱርክ ቀደም ሲል በአፍሪን እንዳደረገችው ሁሉ አሁንም ኩርዶችን ከቀያቸው በማፈናቀል በመተካቸው ሌሎች ታጣቂዎችንና ስደተኞችን የማስፈር ዲሞግራፊክ ቼንጅ ስጋት እጅግ ከፍተኛ ነው። ምንም እንኳን ጆላኒ አሁን ላይ ሁሉንም አካታች ነን የሚል የዲፕሎማሲ ንግግር ቢያደርግም በተግባር ግን በኩርዶች ላይ ያለው አመለካከት አደገኛ ነው። ኩርዶች ኤስዲኤፍ ለዓመታት ከአሜሪካ ጋር በመሆን አይኤስአይኤስንና ሌሎች አክራሪ ቡድኖችን ሲዋጉ ስለነበር አሁን ስልጣን የያዙት ኃይሎች ኩርዶችን እንደ ከሃዲና የምዕራባውያን ተላላኪ አድርገው ይቆጥሯቸዋል። የጆላኒ ታጣቂዎች አክራሪ የሱኒ አስተሳሰብ ስላላቸው የኩርዶችን ሴኩላር ወይም ለሃይማኖት ወገንተኛ ያልሆነና የሴቶች እኩልነትን የሚያራምድ የፖለቲካ ስርዓት እንደ ጸረ እስልምና ነው የሚያዩት። ኩርዶች እስካሁን በሰሜን ሶሪያ የቆዩት በአሜሪካ ወታደራዊ ድጋፍ ነው። ሆኖም አሁን ባለው ሁኔታ አሜሪካ ለኩርዶች ያላት ቁርጠኝነት ጥያቄ ውስጥ ወድቋል። አሳድ ከወደቀ በኋላ አሜሪካ ከቱርክ ጋር ላለመጋጨት ስትል ኩርዶችን ለብቻቸው ጥላ የመውጣት እድሏ ሰፊ ነው። ይህ ደግሞ ኩርዶች በቱርክና በጆላኒ ኃይሎች መካከል ተገኝተው እንዲደመሰሱ በር ይከፍታል። በታላላቅ ሀገራት ሩሲያ፣ ቱርክ፣ አሜሪካ በሚደረግ ማንኛውም ድርድር ላይ የኩርዶች የራስ ገዛ አስተዳደር ጥያቄ ለጥቅም ተብሎ መስዋዕት ሊደረግ ይችላል። አብዛኛው የሶሪያ የነዳጅ ማውጫዎችና ለም የእርሻ መሬቶች የሚገኙት በኩርዶች ቁጥጥር ስር ነው። አዲሱ በደማስቆ ስልጣን የያዘው ኃይል አገሪቱን ለማረጋጋት የነዳጅና የምግብ ሀብት ያስፈልገዋል። ስለዚህ እነዚህን የኩርድ ይዞታዎች በኃይል ለመውረር መሞከሩ የማይቀር ነው። ይህ ደግሞ ቀጣይነት ያለው ደም አፋሳሽ የእርስ በርስ ጦርነት ሊቀሰቅስ ይችላል። ዛሬም የቀጠለው መከራ ከተራራ በቀር ጓደኛ የለንም አገር አልባዋ ኩርዶች ታሪክ እና እጣፋንታ ሲጠቃለል፣ አሳዛኙ ሀቅ ግን ኩርዶች ለአሜሪካና ለምዕራባውያን አይኤስአይኤስን ደምስሰው ከጨረሱ በኋላ ዳግመኛ ተረስተዋል። ቱርክ በሰሜን ሶሪያ የሚገኙ ኩርዶችን ለማዳከም ወታደራዊ ወረራ ስታካሄድ ዓለም አቀፉ ማህበረሰብ ዝምታን መርጧል። ዛሬም በሶሪያ አዲስ ኃይል እንደ ጆላኒ ያሉ ቡድኖች ስልጣን ሲይዙ ዋነኛ ጥቃት እየደረሰባቸው ያሉት ኩርዶችና ሌሎች አናሳ ቡድኖች ናቸው። የቱርክ መሪዎች ለፍልስጤማውያን መብት ሲጮሁ ቢደመጡም በገዛ ግዛታቸውና በጎረቤት ሀገራት የሚገኙ ኩርዶች ግን ሽብርተኛ በሚል ታርጋ ይጨፈጨፋሉ። ቱርክ ለእስራኤል የምትሰነዝረው ወቀሳ ሁሉ እሷ ራሷ በኩርዶች ላይ ከምትፈጽመው ግፍ ጋር ተመሳሳይ መሆኑ የታሪክ ምጸት ነው። ኩርዶች ከተራራ በቀር ጓደኛ የለንም የሚል መሪ ቃል አላቸው። ይህ ቃል ለዘመናት በአያላን ሀገራት ሲከዱና ለጥቅም ሲባል አሳልፈው ሲሰጡ የኖሩበትን መሪር እውነት ይገልጻል። የኩርድ ሕዝብ ጥያቄ የድንበር ጥያቄ ብቻ አይደለም፣ የማንነት የሰብአዊ መብትና የታሪካዊ ፍትህ ጥያቄ ነው። በዓለም ላይ ከ40 ሚሊዮን በላይ ሕዝብ እያለው የራሱ ፓስፖርት፣ የራሱ መቀመጫ በተባበሩት መንግስታትና የራሱ ሰንደቅ ዓላማ የሌለው መሆኑ የዘመናችን ትልቁ የፖለቲካ ጠባሳ ነው። ሰብአዊነትና ነጻነት
አንጻራዊ ሊሆኑ አይገባም። ለኩርዶች በአሁኑ ሰዓት የህልውና አደጋ ነው። በስተምስራቅ ቱርክ፣ በስተምዕራብ ደግሞ አዲሱ የአክራሪ ኃይሎች ጥምረት ከብቧቸዋል። ኩርዶች ያላቸው አማራጭ ወይ ከጆላኒ ጋር እጅግ ዝቅ ያለ ድርድር ማድረግ፣ ይህም ራሳቸውን እንደ ማጥፋት ይቆጠራል፣ ወይ ደግሞ እንደተለመደው ከተራራው ጋር ሆነው የመጨረሻ ተጋድሎ ማድረግ ነው። አበቃን። ሰላም።